السلام عليكم ورحمة الله وبركاته. يعني ودوش يعني أنكوات يعني ود فاميلوش لينا دانا نتولين نلا الحمد لله كني قول سلام هلو ملكم كنا نتقول سلام نوي هلو ملكم نوين الله الحمد لله رب العالمين. أنا عندي ناتشو دانا نتشوي دمزي ليسمى يجلال بماتانا مقالتونا من البات ليسمى يجلال مالتنا يودوش نادي ناتشو دانا نتشوي لذي يوتيوب channel أديسيوناتشو لايك سبسكرايب شير يارجعوا عبرتاتي مالنا يمرا مسكان لهن تسمتو لتاسكبينو فيديو تطلو بتن يهيجال مالتنا وبركتنا لكن فيديو تطلو أجنم ያው ከነገሮች አለመመቻቸት ሁኔታ ማለት ነው። እና እንዲናችሁ ዳናችሁ ወይኔ ያለው አልሐምዱሊላህ እስከዛሬ ስለና አብርሃም አውርቼ አላውቅም ነበርና እስከዛሬ ስለና አብርሃም አውርቼ አላውቅም ነበርና ዛሬ ላውራችሁ። እንግዲህ እንደሚታየው ትናንትና ያየነው ሄርሜላ እነዛና ማናቸው ብሩክ ምናምን ወስደውላታል አብርሽን እንግዲህ ዛሬ ደብቀዋል። ሩታና ኤፍሬም ጉዜ ከሄደው እንግዲህ የተፈጠረው ነገር ሁላችሁም አይታችኋል ማለት ነው። እውነት ይሄ ማነች ሩታ ለአብርሃም የሆነ ነገር አርጋበት ከሆነ አሁን ወደሚያምኑበት እንግዲህ ወደ ቁርአኑ ሆነ ወደ ምንድነው ባል ወደ ጸበልም ቢሆን ወስደውት ከዳነ ድራማው አሁን ገና ተጀመረ ማለት ትችላለች። ይስተዛሬው አመት ሙሉ ካፈጠነው በላይ አሁን ተጀመረ። ለምን አሁን ደግሞ ሩታ አርግዣለሁ ብላ ትመጣለች። አስቡ እንግዲህ ሩታ አርግዣለሁ ብላ ነው የምትመጣው ይመስለኛል። እንግዲህ ሄርሚ ከሀገር ይዛው ትወጣለች ምናምን እያሉ ነበር ትናንትና። ይዛው ወጣ ከሆነ ለቅም ቤተናድረው ቢው ትንሽ ያስፈራል። አብረን ነው የምናድረው ምናምን ስትለው ነበር ማለት ነው። እንግዲህ ያንን ቪዲዮ አይታ ሩታ እንደምታወራ ዛሬ በጣም ሆቶና ነው የምታወራው። የሄርሚንም ወንድም አግኝተውት ነበር እንዳያችሁት ቪዲዮአቸውን ማለት ነው። እና በጣም ከባድ ነበር የዛሬው ሁኔታቸው። እና እንግዲህ አብርሽ ወደ ሄርሚ ከተመለሰ ድራማው አሁን ገና ተጀመረ ታያላችሁ። እኔማ እስከዛሬማ ማለት ነው አንዳንዴ ሁላ የሄርሜላ ልጅ ረሱት በቃ ራሳችሁት እንደያልኩ ሁላ ፖስት እያረኩ ነበር ምናምን ፎቶ ማለት ነው። የሄርሜላ ልጅ ከነመፈጠሩ ቀለበትም ሲዋልቁ ልጅ አንተ ልጅ በወዴጅ ያለው እኮ ምንድን እያረክ ያለው እንኳን አላነችም። እና የማያሳምን ነገር ነው የሚሰሩት ነገር ማለት ነው። አይለኩላሊ አሁን አብርሽ ወደ ሩታ ከተመለሰ ማነው ወደ ሄርሚ ከተመለሰ ድራማው አሁን ገና ተጀመረ። ለምን ሩታ አርግዣለሁ ብላ ትመጣለች ደግሞ ማለት ነው። ይሄን ያክል ጊዜ አብረው ከርመው እንግዲህ አርግዣለሁ ብላ ትመጣለች። ወደፊት ማጧጧፍ ነው ማለት ነው። ግን እኔ እስከዛሬ አብርሽ የሆነ ነገር ሆኗል ምናምን አፍዛው ነው አደንግዛው ነው ትላላችሁ። እንደዛ አይደለም አትሽወዱ። አብርሽ ማለት ነው ሰው እንዳይሰድበው ኦዲየንስን ፊቱን እንዳይዞርበት እንዳይሰድቧቸው የሆነ ነገር እንዳይሏቸው። ሄርሚን በዚህ ልክ እንዴት ይጎዳታል ሴት ልጅ እንደዚህ በዚህ ልክ ይጎዳል አለው እስቲ ኑሮ እሷን ብዙ ነገሯን አበልሻሽቶ የሷን ህይወት እንደዚህ ብሎ እንግዲህ ሄርሚ ጓደኛም ከዚህም በፊት የለኝ ምናምን እያለች ነበር መጀመሪያ እንዳየነው። እንግዲህ ደግሞ አርግዣለሁ ብላ ስትመጣ መቼም ከንፋስ አይመጣም። ሰው ትረዳላችሁ ብዬ አስባለሁ። ያ ነገር እንዳለ ሆኖ ሄርሚ በዚህ ልክ እንዴት ይጎዳታል ብሎ ኦዲየንስ ፊቱን እንዳይዞርበት ሰው እንዳይሰድበው ህዝብ እንዳይሰድበው ያስመስላል። ኤፍሬም ጥሩኝ ይሄዱ ምናምን የሆነ ሰዓት ወደው ጨራሽ ማለት ነው እንደዚህ ካብሩን እያነቀ ምናምን። እናንተ ግን እየተሸወዳችሁ አርጋበት አብሉ ይውለቅ ኮቱ ይውለቅ ምኑ ይውለቅ። ይሄ ከወለቀ በኋላ በምን አሰራችሁበት ልትሉ ነው። በጣም የምትገርሙ ማለት ነው። እኔ ሄርሜላ ለምን እንዲህ ያረጋት ሄርሜላ ለምን ማረግ የለበትም። ሰው ግን ለማስመሰል ነው እንጂ ሩታ ምንም አርጋበት አይደለም። ሰው እንዳይሰድባቸው ኦዲየንስ ፊቱ እንዳይዞርባቸው እንደዛ ነው። እናንተ አትሽወዱ ማለት ነው። ሶ ሄርሜላ ማነች ሩታ የሆነ ነገር ብታረግበት ኖሮ በዚህ ልክ ቤተሰቦቹ ጋር ይሄድ ይሆን ነገር ይላሉ። ግን ድራማው እንዳይቋረጥባቸው ሲቀጥል ደግሞ አብርሽ ሰው እንዳይሰድበው ሰው እንዳይሽቱ እንዳይዞርበት እያስመሰለ አክት
መጀመሪያ ሄርሜላ ቀለበት በእርግጥ በግፍፍት ነው ይሄን ያደረገላት። ይሄ መቼም አክዱ ቀለበት ሲያደርግላት በማን ያደረገላት? በነሩታ ደራ። አሁን ከ10 ዓመት ወዲህ እንደውም የሆነ ሰዓት ፍሬው ጋር ተገናኝቶ ከ10 ዓመት ወዲህ ከ5-4 ዓመት ወደዚህ ወደ ትዳር ወደ ምናምን እያለ ነበር የሚያወራው አብርሽ ማለት ነው። ግን እነሩታ አባባሱ ገፋፉት። ከፍቅር ጥያቄው አልፎ ወደ ቀለበት ቶሎ እንዲገባ አደረጉት። እያለ ደግሞ ሽማግሌ ላክ ስትለው ሽማግሌ ላክ ብለው ቪዲዮ ከዛ ወዲህ ምናልባት የፕራንክ ቪዲዮ አንዴ ሰርተዋል እንጂ ሽማግሌ ላክ ካለችው ወደዚህ ነው አብርሽ ተገልብጦ እንትና ጋር ያየ ነው ማለት ነው። ማነች ሩታ ጋር ያየ ነው እንግዲህ በዛ አጋጣሚ ነው። እና ሄርሜላ ቀለበት ሲደረግላት አንዴ ፍቅር ጥያቄ አንዴ የእንትን በቃ ልጁ ያሳብዱን ነው እንዴ በራሱ እንዲወስን በራሱ እንትን እንዲላረጉት ማለት ነው። እና ብቻ ለኔ ሩታ ጋር በመመለሱ በጣም ደስ ብሎኛል። እኔ ሄርሜላ ለምን ትጎዳ ማለት ፈልጌ ሳይሆን መቼም ሴት ናችሁ ታውቃላችሁ። ሩታ አርግዛ ምን ያክል እንደተጎዳች ምን ያክል እንዳሳለፈች ማንም ሴት አያረገውም። ሩታ ያሳለፈችው ሴት ማንም ሴት አያሳልፍም። ሆነን ለመናገር ማንም ማለት ነው። ምን ነው ባላችሁ ውጭ ላይ ተለጣጥፎ እያያችሁት ማታ እንደ ማንኛውም ሰው በቪዲዮ እኩል እያያችሁት ይሄ ለማን ነው ኮንፈርስ የሚሰጠው? ማናችሁም የማታረጉትን ግን ሄርሜ ፍቅር ሰው ሄርሜ ጨዋ ምን ሄርሜላ ምናልባት የመጣችው አሁን አብርሃም ከሞላው ሞልቶት ለሰው መርዳት ሲጀምር ነው። ሩታ ግን ንጹህ ፍቅሩን ብላ አልቅሳ ነው የመጣችው። የሄርሜ አመጣጥና የሩታ አመጣጥ ምንም ጅግና ማለት ብሩክ ነው። ከዚህ በኋላ እኔ የህይወት ውስጥ የሚመጡ ሰዎች ምን አለ እንደዛ ብሎ እኔ ህይወት ውስጥ የሚመጡ ሰዎች ገንዘቤን እንጂ ፍቅሬን ብለው አይደለም። ከዚህ በኋላ ሀይሚ ግን ምንም በሌለኝ ሰዓት አለች፣ አሁንም አለች። ገንዘብም ምንም የማይሸውዳት የማያታልላት ነው ያለው ማለት ነው። እና ወንድ የሆነ ሰው ጎበዝ የሆነ ሰው እንደ ብሩክ አይነት ጀግና ወንድ ማለት ነው። ስለዚህ እና አብርሃም ያው መቼም ድራማ እንዳይቋረጥ ቢሆንም እየሸቀሉብንም ቢሆንም እኔ ሄርሜ ትጎዳ ሳይሆን ሩታ ያሳለፈችውን ሩታ ስታለቅስ እያየች እሷ በትዳር መሀል በእርግጥ በእሷ ምክንያት አይደለም። ተመጀመሪያው ታቡ እነዛ የሮቤል ምናምን የሚባሉ ልጆች ናቸው። ቢሆንም ግን ሴት ልጅ በዚህ ልክ እያለቀሰች እሷ ትክክል አልሰራችም ነበር። ይሄን እናንተ ለምን አይናችሁ እንደተጋረደባችሁ አላውቅም። የምር ትክክል አልሰራችም ነበር ሄርሜ ማለት ነው። በሰፈሩ ቁና ምን የሚባል ተረት አለና የሰፈረ ያስቀመጠችውን ሰው የዘራው ነው የሚያጭደውና እንደዛ ነው ማለት ነው። ምናልባት አብርሽ ወደ ሩታ ወደ ሄርሜላውን ቢመለስ ለራሱ መቼም አልቅሳለች። ቀለበትም አንጪ ብሎ ሙጭኝ ብሎ እስከ ማውለቅ ደረጃ ደርሷል። ምንም አይደንቅም ማለት ነው እላችሁ ፈልጌ ነው። እና እስኪ ደግሞ ቀጣይ የሚለቀቀውን አብረን እናያለን። እስከዛው ድረስ የኔ ውድ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ኢንሻአላህ ባሪ አዲስ ነገር እመጣለሁ ማለት ነው። እንግዲህ ቬሪፋይ አልከፍትልኛል ብሎኛል። ቬሪፋይ የምታውቁ ሰዎች ኮሜንት ላይ አስቀምጡልኝ። ያኔ ይመስለኛል ከሴሙ መሰለኝና እምቢ ብሎኛል ማለት ነው። ከቻላችሁ አስረዱኝ፣ ተባበሩኝ እላችኋለሁኝ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ በቀጣይ ቪዲዮ እስከምንገናኝ አበረታቱኝ ማለት ነው። እናንተ ባትጠቀሙበትም ቪዲዮውን ከፍታችሁ ታውት ለኔ አንድ ላይክ ቫልዩ አለው እላችኋለሁ።